አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ መልአከ ሰላም ዘላለም እሰይ፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ሰው ለተሸነፈበት ነገር ሁሉ ባሪያ ነው። ሁለተኛው የጴጥሮስ መልእክት ምዕራፍ 2 ቁጥር 19 ላይ የምናገኘው መሪ ቃል ነው። ሰው ለተሸነፈበት ነገር ሁሉ ባሪያ ነው። ለመልካም ከተሸነፈ የመልካም ነገር፣ የመልካም ኃይል፣ የመልካም ስጦታ፣ የሞገስና የጸጋ፣ የእውነትና የሰማያዊ በረከት ቃል አገልጋይ ይሆናል። ለክፉ ከተሸነፈ ደግሞ ለክፉ እንደዚሁ የክፋት፣ የተንኮል፣ የምቀኝነት፣ የመተተኝነትና የሟርተኝነት፣ የሰላቢነት መንፈስ ተካፋይ ይሆናል። ስለዚህ በዚች ምድር ላይ እንደ ቃሉ ሰው ለተሸነፈበት ነገር ሁሉ ባሪያ ነው። እስቲ ሰው ለተሸነፈበት ነገር ሁሉ ባሪያ ነው። አዎ፣ ለሲጋራ ከተሸነፈ የሲጋራ ባሪያ ነው። ለጫት ከተሸነፈ የጫት ባሪያ ነው። ለአመልና ለሱስ ከተሸነፈ የአመልና የሱስ ባሪያ ነው። ለተንኮል ለሰይጣን ከተሸነፈ ደግሞ የበለጠ የሰይጣን አገልጋይ ባሪያ ነው ማለት ነው። ስለዚህ ሰው ለተሸነፈበት ነገር ሁሉ ባሪያ ነው ብሎ ሲናገር ለምንድን ነው ሕይወታችን የሚሸነፈው? በዚሁ በጴጥሮስ መልእክት ምዕራፍ 2 ላይ ቁጥር 14 ላይ እንዲህ የሚል ቃል እናገኛለን። ኃጢአትን የማይተዉ ዓይኖች አሏቸው ይላል። ኃጢአትን የማይተዉ ዓይኖች አላቸው። ይሄ ደግሞ ኃጢአትን የማይተዉ ዓይኖች ካሉ ምን ማለት ነው? በዚህ ውስጥ ዓይኖች ውስጥ የኃጢአት መንፈስ አለ ማለት ነው። የኃጢአት መንፈስ ካለ ደግሞ በዓይኖች ውስጥ ክፉን ነገር፣ ክፉን ስራ፣ ክፉን ጠባይ፣ ክፉን ባህሪ ከውጪ በዓይናችን እናስተናግዳለን። ስለዚህ ዓይኖች ለክፋት የተሸነፉ ይሆናሉ። ዓይኖቻችን ለምቀኝነት የተሸነፉ ይሆናሉ። ዓይኖቻችን የምቀኝነት ተሸናፊ ሲሆኑ መናፍስት እግረ መንገዱን ተጠግቶ ሲመለከተን ክፉን ባህሪያችንን ተገን አድርጎ የራሱን ክፋት ይዞ ተጠግቶ ጠጋ ይላል። ስለዚህ የበለጠ በዓይኖቻችን እንጎዳለን ማለት ነው። የሚነግረን ቃሉ ኃጢአትን የማይተዉ ዓይኖች አሏቸው። የሚገርም ነው። ኃጢአትን የማይተዉ ዓይኖች አሏቸው። በዓይን እናያለን እንጂ በዓይን ተግባራዊውን ነገር ለመስራት መጠቀሚያ ብርሃን እንጂ እንደ እጅ ስራ አይሰራም። ዓይን መመልከቻ ነው። ግን ኃጢአትን የማይተዉ ዓይኖች አሏቸው አለ። ስለዚህ በዚህ አይነት ሁኔታ ክፉ መንፈስ በአራት ነገር እንመለከታለን። በአሁኑ ወቅት እኛ ኢትዮጵያውያን የተጠመድንበት መንፈስ በአራት ነገር መድበን እንመለከታለን ማለት ነው። አንደኛ በዓይን የሚተላለፉ መንፈሶች በብዛት ሕይወታችንን እየጎዱት ነው። በዓይን የሚተላለፉ በዓይን መተላለፍ ማለት የመጀመሪያው ደረጃ የውርስ መንፈስ ነው። የውርስ መንፈስ ሆኖ መሰረታዊ ሆኖ ከዘር ወደ ዘር ከዘር ወደ ዘር መሰረታዊ ሆኖ የተቀመጠ ወገኔ ብሎ የያዘ ሙሉ በሙሉ የተቆጣጠረን መንፈስ ይሄኛው እጅግ በጣም የተለየ ነው። የውርስ የመጣ መንፈስ ከፍተኛውን ሕዝብ እየጎዳ ነው ያለው።
እንዲህ አይነት ሁኔታ ታዲያ ትምህርት አያስወግደውም፣ ሙያ አያስወግደውም፣ እውቀት አያስወግደውም፣ ዶክተርነት አያስወግደውም፣ ፕሮፌሰርነት አያስወግደውም፣ መሐንዲስነት አያስወግደውም፣ ጀነራልነት አያስወግደውም። እነዚህ ስጋዊ ነገሮች ናቸው። እኛ በዛ ውስጥ ልንደበቅ እንችላለን። በእውቀት ውስጥ፣ በሙያ ውስጥ፣ በመንፈሱ ጥላ ስር ልንደበቅ እንችላለን። ሆኖም ግን አንድ ትልቅ ነገር እዚህ ላይ ሲነግረን ኃጢአትን የማይተዉ አይኖች አሏቸው። ሌላው ሰው ለተሸነፈበት ነገር ሁሉ ምንድነው ነው የሚለው? ባሪያ ነው። በአንደኛ ደረጃ እነዚህ ከቤተሰብ መተው መንፈሱ ዘር የሚያደርጋቸው ሰዎች የሚታይባቸው ባህሪያቶች አሉ። የመጀመሪያው ደረጃ በሚያዩት ነገር ላይ ሁሉ በጎ ነገር አያስቡም። አንድን ነገር ጥሩ ነው ቢሉ እንኳ መንፈሱ ጥሩ ነው ካሉ በኋላ ወዲያውኑ የማጥፋት ችሎታ አለው። በእኛ በሀገራችን አነጋገር ቡዳ ይባላል ማለት ነው። በውጭውም ኢቭል አይ ብለው ይናገራሉ። ቡዳ ማለት ነው። በዛም እነሱም ጋር አለ ማለት ነው። መሰረታዊው ነው። እዛም እንደውም ያልተነካ ማለት ነው። ስለዚህ ያ የቡዳ መንፈስ ከፍተኛ የሆነውን የህዝብ አካል ሊጎዳ ይችላል። ከፍተኛ የሆነውን የወጣት አካል መርዞት ሊያድግ ይችላል። ስለዚህ የሚያስተላልፍባቸው መንገዶችም ብዙ ናቸው። ክፉ መንፈስ ያለበት ሰው ለምሳሌ አስተማሪ ቢሆን ብዙ ተማሪዎች የሚገኙበት ቦታ ላይ እድል አለው ማለት ነው። እያንዳንዱ ተማሪ በመንፈሱ እጅ ውስጥ ለመግባት አሁን ሰፊ ቦታ አለው። ከኋላው ከመሰረቱ የተወራረሰ መንፈስ ስለሆነ ማለት እያስተማራቸው ሊበላቸው ይችላል። እያስተማራቸው ህይወታቸው ሊጎዳ ይችላል። እያስተማረ መንፈሱ አስተማሪ ሆኖ የሚተካው አይኖርም። እሱ የደረሰበት ደረጃ ላይ ሌላው እንዳይደርስ መንፈሱ ይጫናል። ሰውየው ግን አያውቅም። ሆኖም ግን ከአይኑ የሚተላለፉ መንፈሶች ጉዳት ማድረሳቸውን እንደ መሳሪያ አድርገው ሊጠቀሙበት ይችላሉ። ስለዚህ የቡዳነት መንፈስ ዶክተር ስለሆነ የተማረ ስለሆነ አይበላም ማለት አይቻልም። ወይም ጀነራል ስለሆነ ቡዳ መሆን አይችልም ማለት አይቻልም። አንዳንድ ጊዜ በእውቀት ደረጃ ውስጥ የተሸፈኑት እንደዚሁ ማለት ዝቅ ካለው ህብረተሰብ አንጻር ሲታይ ከፍ ያለውን ነገር ስንመለከት ከፍ ባለ ቦታ ላይ ያለው ቡዳ በከፍተኛ ሁኔታ ያደገበት ዘመን ቢኖር አሁን ነው። በትልቅነት ባህሪ ውስጥ ብዙ ነገሮችን ማበላሸት ይቻላል ማለት ነው። የእግዚአብሔር የሆነውን ክብርና መንፈሳዊ ጸጋና ሞገሶችንም ለመምታት የሚጠቀምበት መንፈስ የሱን ተወካዮች በተሻለ ደረጃ ላይ ማስቀመጥ ነው። ዝቅ ያለውም በዛው መሰረት ዝቅ ብሎ ማጥቃት ይችላል። ገበያ ወጥተው ተለክፈው የሚመጡ እናቶች ጥቂቶች አይደሉም። ለስራ ወጥተው ተበልተው የሚመለሱ ጥቂቶች አይደሉም። በዘመናዊ ውበትና መልክ በፋሽን ጥላ ውስጥ ሆነው ሲወጡና ሲገቡ ተበልተው የሚገቡም ጥቂቶች አይደሉም። በሙያና በእውቀት ጥላ ውስጥም እንዲሁ በባዶነት ሲፎክሩ ተበልተው የሚገቡ አሁንም እንደዛው ብዙ ናቸው። በየደረጃው ክፉ መንፈስ ሰፊ የሆነ እድል አግኝቷል ማለት ነው። ኃጢአትን የማይተኩ አይኖች ያለው ለዚህ ነው። ከዛ በኋላ ሁለተኛ ደረጃ ደግሞ የተበላው ነው። የሚበላው ሌላ ነው፣ የተበላው ደግሞ ሌላ አይነት አካል ነው። ያ የተበላውም ደግሞ ከጥቂት ጊዜ ሰዓት በኋላ ከመንፈሱ ባህሪን ይወራረሳል። አንዳንድ ቤተሰቦች በፍጥነት ሲበላሽና ቋንቋቸው ሲለወጥ ታያላችሁ። ወይም የቅርብ ጓደኞቻችን ለጥቂት ዘመናት የነበራቸው ፍቅር፣ ቋንቋ፣ አነጋገር፣ የመንፈስ መጽናናት፣ መረጋጋት፣ እነዚህ የመሳሰሉት ነገሮች ወዲያው ተገልብጦ የተረበሸ ህይወትና ባህሪ ስታዩ የዚህ ጊዜ ከሌላ ቦታ የመጣ ኃይል አለ ማለት ነው። ያ ኃይል በህይወታቸው ውስጥ ገብቶ ባህሪያቸውን ይለውጣል ማለት ነው። ይሄኛው የተበላው ህዝብ ነው። እየተበላ ሲሄድ ለምን እዚህ ጋር የሚነግረን ኃጢአትን የማይተዉ
ዓይኖች አሏቸው። አለው እኮ አይደለም ያለው አሏቸው። ኃጢአትን የማይተዉ ዓይኖች አሏቸው። ያ ክፉ መንፈስ ገብቶ ከተበሉ በኋላ ባህሪያቸው ይለወጣል፣ ጠባያቸውም ይለወጣል። ባህሪ ማለት ከህይወት ጋር ተያይዞ የሚሄድ የቀናነት መንፈስን የሚያክል ደግ ደጉን መልካም መልካሙን ነገር የሚይዝ ባህሪ ይባላል። ተፈጥሯዊ ባህሪ። የኛ ተፈጥሯዊ ባህሪ የእግዚአብሔር ባህሪ ነው። ማዘን፣ ሲያዝኑ ማዘን፣ ሲያለቅሱ ማልቀስ፣ ሲጨነቁ ማጽናናት፣ ይሄ የሰው ባህሪ ነው። ከማን ያገኘው? ከእግዚአብሔር የተገኘ ባህሪ ነው። ባህሪ ነው። ይሄ አይለወጥም። ሲደሰቱ መደሰት ባህሪ ነው። ባህሪ ይባላል። ይሄ ባህሪ ግን ይለወጣል። ሲያለቅሱ የሚስቅ ትውልድ አለ። አሁን ይሄ እንዲህ ነው። እናት ስታለቅስ ልጁ ይስቃል። እማዬ ለምን አለቀሽ ብሎ አያለቅስም ልጁ። ለምን ይስቃል? በጥሩ ደረጃ እኮ እያለ ነው። ይሄ ማለት እንግዲህ ባህሪው ተለውጧል ማለት ነው። ደግሞ ሲስቁ ያለቅሳል። የተገለበጠ ይሄ ሌላ ባህሪ ነው። ሲያዝኑና ሲጨነቁ ደስ የሚለው አለ። ይሄ ባህሪ አይደለም፣ የተገለበጠ ባህሪ ነው። ተወስዶበታል። የሆነው መልካም ነገሩን አጥቷል። ስለዚህ ባህሪው ይለወጣል። ባህሪው ሲለወጥ ነጭናጫ ይሆናል። የባህሪ ብልሽት ይታይበታል። ቋንቋው ይለወጣል። ስድብ የተሞላበት ይሆናል። እርግማን የተሞላበት ይሆናል። ንዴትና ብስጭት አለበት። ይሄ ክፉ መንፈስ የሚያስቀምጣቸው ባህሪዎች ናቸው። ስለዚህ ከዚህ አንዱ የቡዳው መንፈስ ይህንን ታላቅ ስራ ይሰራል ማለት ነው። ባህሪዎቻችን በዚህ ይለወጣሉ። ስለዚህ ባህሪዎቻችን ላይ አደጋ ይፈጥራሉ። ታዲያ ከዚህ ሁኔታ ሲታይ ብዙዎቻችን ተደነጋግረናል። የባህሪ መዛባት አቋም እንድታጣ ያደርጋል። የባህሪ መዛባት ፍቅርህ የተስተካከለ እንዳይሆን ያደርጋል። የባህሪ መዛባት የአእምሮ ሰላም እንድታጣ ያደርጋል። የባህሪ መዛባት አካሄድህ እንዲዛባ ያደርጋል። የባህሪ መዛባት አስተያየትህ ሁሉ ክፉ እንዲሆን ያደርጋል። የባህሪ መዛባት እንቅስቃሴህንና ቋንቋህን ያበላሻል። ከዚህ በኋላ ደግሞ የሚከተሉት ሁኔታዎች ይመጣሉ። አመለኝነትና ሱሰኝነት። ምን ይሆናል? አመለኝነትና ሱሰኝነት። የነገር ሱስ፣ የአመጋገብ ሱስ፣ የመጠጥ ሱስ፣ የተንኮል ሱስ፣ የምቀኝነት ሱስ፣ የክፋት ሱስ፣ እነዚህ ተከታይ ይሆናሉ። ይህ የተበላ ህዝብ ነው። እንደዚህ ሲሆን ምን ይላል? በሮሜ ምዕራፍ 1 ቁጥር 28 ላይ እንዲህ ይላል፣ ክፋት የሞላባችሁ ይላል። ምን የሞላባችሁ? ክፋት የሞላበት አይደለም የሚለው፣ ክፋት የሞላባቸው ህዝቦች በክፋት ሙሉ በሙሉ የመያዝ እድላቸው ሰፊ ነው። ለምን? የክፋት ላብራቶሪ የለም። የክፋት ተቀምሞ፣ ክፋት በባህሪው ተቀምሞ ቅመም ይሄ ጎደለው የሚባል ነገር አይደለም። ከልብ ውስጥ ነው የሚጀምረው ክፋት። ከተፈጥሮ ነፍስ ውስጥ ነው የሚጀምረው ክፋት። ስለዚህ ክፋት የሞላባቸው የሚለው ቃል መሰረታዊ ይሆንና ሰዎች ቀና መናገር ሲያቅታቸው ከክፋት ውስጥ ገብተዋል። ሰዎች መልካም ማሰብ ካቃታቸው ከክፋት ጋር ተያይዘዋል። ሰዎች ለሰዎች በጎ ማሰብ የሌላውን እድገት የማይመኙ ከሆነ ከክፋት ጋር ተያይዘዋል። ክፋት የሞላባቸው አንድ ሰው ተበልቶ በክፉ መንፈስ አድሮበት ክፉን ስራ ለመስራት መንገዱ ቀና ነው። ክፉን ሲያሰራው ጤናውን አይነካውም። ለምን? እዚህ ክፋት እየገበረው ነው። እምቢ ስላለ እኮ ነው አሁን አንዳንድ ስሜቶች የሚሰሙት። እዚህ ተንኮል እየገበረው ነው። ምቀኝነት እየገበረው ነው። ተቃዋሚነት እየገበረው ነው። ስለዚህ ጤናውን አይነካም። ለምን? የክፉን ስራ እየሰራለት ስለሆነ ምንም አይሆንም። እንደውም እነከሌ ደህና ናቸው፣ ምንም አይታመሙ፣ ልጆቻቸው አይታመሙ፣ ምንድነው እኛ እዚህ እንሰቃያለን፣ እንቅልፍ እናጣለን። እንዴ ታዲያ አንተን እየገበረህ እሱ እንዴት ይታመማል? ለተወሰነ ጊዜ ነው።
አንተ የእሱን ሸክም ትሸከምለታለህ በመንፈሱ በኩል። አንተን እኮ እየገበረህ ነው፣ እያፈዘዘህ ነው እኮ አንተ። ስለዚህ እሱ ነቃ ይላል። ሁሌ ንቁ ነው፣ ሁሌ ኮስተር ያለ ነው፣ ሁሌ እንዳማረበት ነው እንላለን። ይህም ማለታችንም በራሱ ምን ማለት ነው? ኃጢአትን የማይተዉ አይኖች አላቸው። እዚህም ገብቶ እኮ ዝም ብሎ አይቀመጥም። መልሶ ያን የበላውን ሰው ያሳያል። እንዲህ እኮ አድጎ አየህ፣ አንተን እኮ እንትን እያለ እንዲህ እያደረገ እኮ ነው። የውስጥ ክፋትን መልእክት በማስተላለፍ ክፉ መንፈስ እንደ ሞባይል ይጠቀምብናል ማለት ነው። ከዚህ በኋላ ሰው ለተሸነፈበት ነገር ሁሉ ምንድን ነው? ባሪያ ነው። ለዚህ ነው በቃ ከዚህ በኋላ ያለው ባህሪ ተበልተናልና፣ የተበላን ከሆነ ሂደቱን ደግሞ እንጠብቅና እኛም መብላት እንጀምራለን። የሚገርመው ያ ክፉ መንፈስ ወደ ሰውነት ውስጥ ሲገባ ባህሪውን ይዞ ይገባል። ስንት አይነት ባህሪ? የኖረበትን ሰው ባህሪ፣ የራሱን ባህሪ፣ እንደገና የሰውየውን ባህሪ፣ 3 ባህሪ አንድ ሰው ላይ ይታያል። ያ የኖረበት ሰው በክፋት የተሞላ ከሆነ ልክ አንተ ጋር ሲገባ መንፈሱ የሰውየውን ክፋትና የራሱን ክፋት ይዞ ነው የሚገባው። 2 ባህሪ፣ የመጀመሪያ አንተ ባህሪ፣ የተጠራቀሙ አንዳንድ መጥፎ ጠባያቶችም ካሉ 3ኛ አብሮ ይታከላል። ወይም የውርስ መንፈስ በአይነ ጥላ መልክ ከተቀበልክ ያም ደግሞ ሌላ ችግር ነው። እንዲህ ይደራረብና ኃጢአትን የማይተዉ አይኖች አሏቸው። ምንንም አይተው? አዎ። እንዴት ነው በኃጢአት አይኖቻችን? እንዴት አምሮበታል! እንዴት አምሮበታል! አይገርምም? በጣም እኮ የሚገርም ነው። እኛ እኮ ያው ነን። እሱ በአንድ ጊዜ ተሽቀንጥሮ እንደሄደ ታውቃላችሁ? በጣም እኮ የሚገርም ነገር ነው። እንደው ቆይ እስቲ ይላል። በአይኑ ነው ግን ያየው። አቤት ነጠላዋ ማለት ትጀምራለች። አቤት ልብሷ፣ አቤት ሞገሷ ማለት ትጀምራለች። ስትለብስማ አቤት ስትጋጋጥ እንላለን። አሁን ምን ሆነ ማለት ነው? ኃጢአትን የማይተዉ አይኖች አሏቸው። እንዴት ይበላል የሚልም አለ። እንዴት ይበላል፣ እንዴት ይጠጣል የሚልም አለ። ቆይ እሰራለታለሁ የሚልም አለ። አሁን አፈዘዋለሁ ቆይ ዝም ተባብለው ተመካክረውም ለሟርትና ለጥፋት ገንዘብ ከፍለው ጥቃት የሚፈጽሙም አሉ። ኃጢአትን የማይተዉ አይኖች አሏቸው። በጠላት ግፊት ብቻም ሳይሆን የራሳችንንም ባህሪ ይጠቀምና ራሳችንን እንደ ቀፎ ተጠቅሞ እሱ ሲም ካርድ ይሆንና መንገዶችን በሙሉ በራሱ እጅ ውስጥ ያስገባል ማለት ነው። ሁለተኛ መመኘትን የለመደ ልብ አላቸው ይላል። መመኘትን የለመደ ልብ አላቸው። ይሄኛው ክፍል ደግሞ ከልብ ውስጥ የሚነሳ ነው። ከልብ ውስጥ የሚነሳ መመኘትን የለመደ ልብ አላቸው። የመመኘት ባህሪያቶች በአሁኑ ወቅት ከፍተኛውን ቦታ ይዞ ብዙ ሟርተኞችን ያፈራንበት ዘመን ቢኖር አሁን እከሌ ቱጃር ነው ከተባለ የቱጃርነቱን መንፈስ ለማጥናት ጥረት እናደርጋለን። በየጠንቋይ ቤቱ እንሄዳለን። እነከሌን እንዲህ ያደረኩት እኔ ነኝ ሲል ኧረ ለእኔም አድርግልኝ እንጂ ታዲያ ይባላል። አንድ ዘመን የቢሾፍቱ ቆሪጥ ከፍተኛ ስምና ዝና ነበረው። እሱ ቆሪጥ አለው ይባል ነበር። እሱ በቆሪጥ ቦታና ስፍራ ላይ ተገኝቷል፣ ታይቷል። የቆሪጥ ግብር ሲገብር ታይቷል እየተባለ የሚነገር ነበር። ግማሹ የመንከባለል ባህሪያት ባህሪ ውስጥ የገቡ ናቸው ይባል ነበር። ግማሹ አህያ ይጋልባል ይባል ነበር። እንዲህ እየተባለ የሟርተኝነት መንፈስ ከተማዋን ያጠባታል። በየስራው፣ በየእንቅስቃሴው፣ በየገበያው ስፍራ ላይ የሟርተኝነት መንፈስ የሀብት ምንጭና የአኗኗር ባህሪ ይሆናል። ይሄኛው ደግሞ መመኘትን የለመደ ልብ አላቸው። አይበርድም። የፍቅር ነዋዩ ጠባይና ባህሪ አይበርድም። የእግዚአብሔር መንግስትና ሰማያዊ ራእዮች ሙሉ በሙሉ ይጠፋሉ። ምድራዊ በሆነ አስተሳሰብ ጥላ ውስጥ ህይወታችን ይከማቻል። መንፈሳዊ በሚመስል ነገር ጊዜና ሰዓታችንን ከጠላት ጋር እናሳልፋለን። መመኘትን የለመደ ልብ አላቸው። ሁለተኛው ተሸጋጋሪ መንፈሶችን ማፍራት መቻል ነው። መሸጋገር
አባት ሲሞት ወደ ልጅ ተሸጋጋሪ መንፈስ፣ ልጅ ሲሞት እንደገና ደግሞ ወደ ሌላው እንደዚህ፣ እናት ስትሞት ወደ ልጅ። ይሄ ዛሬ ይሰራል። ትውልዳችንን በብዙ መንገድ አካሄዱም ሆነ እውቀቱ አስተሳሰቡም ሆነ አኗኗሩ እንዲጨነግፍ ጠላት እየሮጠ እየያዘን ነው። ስለዚህ በተቻለ መጠን ይህንን ክፉ የመናፍስቱን ዓለም የምናሸንፍበትን ጊዜና ሰዓት እንድናገኝ እግዚአብሔር አምላካችን ይርዳል።